ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ያደረግናቸው አጫጭር የሀገር ውስጥ መረጃዎቻችን ነው የምናልፈው። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃት ሊፈጸም ይችላል ሲል የኢትዮጵያ ኤምባሲ አስጠነቀቀ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃት ሊፈጸም የሚችልበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳስቧል። ኤምባሲው በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝም አስታውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃት እንዳይደርስ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግም አስታውቋል። ሁሉንም ጉዳዮች በህጉ መሰረት እንደሚከናወንና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባርን እንዲያጠናክር ኤምባሲው በመግለጫው ላይ ተናግሯል። በዚህም ስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉባቸው ሁኔታዎች መታየታቸውንም ኤምባሲው አስረድቷል። ስለዚህ መላው ደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞች ላይም ሊደርስ የሚችሉ የመብት ጥሰቶችን መሰረት በማድረግ የዕለት ተዕለት እንቅስቃሴዎችን እንዲገድቡም አሳስቧል። ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርበት ግንኙነት እንዲያደርጉ መረጃዎች እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉም ጥሪ አቅርበዋል። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዘዘ። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጭ በተደረገው ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀውን የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ አስተላልፏል። የምክር ቤቱ አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን 2018 ዓ.ም በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ ጠቅላይ ፍርድ ቤትና ፖሊስ ኮሚሽን ጊዜያዊነት በህጉ ላይ እየሰሩበት እንዲቆይም አዟል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የትግራይ ባለስልጣናት ይህንን የግዳጅ ወታደራዊ ምልመላ አዋጅ በዝባዥ ሲሉ መኮንናቸውንና በአስቸኳይ እንዲያነሱ ሰሞኑን በይፋ መጠየቃቸው ይታወሳል። ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁን በፍጥነት መሬት ላይ እንዲውል ማዘዙን በክልሉ በአጠቃላይ የሀገሪቱ የሰላም ሂደት ላይ አዲስ ውጥረቶችና ጥያቄዎችን እያስነሳም ይገኛል ተብሏል። የህዝብ ተወካዮች ምክር ቤት የመረጃ ነጻነት አዋጅን በሙሉ ድምጽ አጸደቁ። አዋጁ ጋዜጠኞች ያለምንም ክፍያ ከመንግስት መረጃ ማግኘት እንዲችሉና ሌሎች መረጃዎች ፈላጊ አካላት ሰነዱን ለመገልበጥ ብቻ የሚያስፈልጋቸውን ወጪ ከከፈሉ መረጃ እንዲያገኙ ይፈቅዳል ተብሏል። በአዋጁ መሰረት በግል ድርጅቶች ይዞታ የሚገኙ መረጃዎችን ጨምሮ መረጃ ፈላጊዎች መጠየቅ ይችላሉም ነው የተባለው። በመሆኑም ሆን ተብሎ መረጃ ወይንም ሰነድን ያጠፋ፣ ያበላሸ፣ የቀየረ ወይንም ደግሞ የደበቀ የበላይ አካል እንዲሁም የመረጃ ኃላፊ እስከ 5 ዓመት የሚደርስ እስራት ወይንም ደግሞ ከ100 ሺህ ብር ጀምሮ የገንዘብ ቅጣት ሊቀጣ እንደሚችልም አዋጁ ይደነግጋል። ሆን ብሎ የተሳሳተ መረጃ የሰጠ ኃላፊ ወይንም የመረጃ ሰራተኛ ደግሞ እስከ 3 ዓመት የሚደርስ እስርና ከ25 ሺህ ብር እስከ 100 ሺህ ብር የሚደርስ የገንዘብ ቅጣት እንዳለውም በአዋጁ ላይ ሰፍሯል ተብሏል። አዋጁ የጊዜ ገደብ ውስጥ ለመረጃ ጠያቂ ምላሽ ያልሰጠ ወይንም የመከላከያና የሀገር ደህንነት መረጃዎችን የሰጠ ኃላፊ ወይንም ሰራተኛ ተመሳሳይ ቅጣት እንደሚጠብቀውም ይደነግጋል ተብሏል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የተከበራችሁ ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎች እናልፋለን። ደቡብ አፍሪካ ለጸረ ስደተኞች ጥቃት ጠንካራ ያለ ምላሽ ለመስጠት መወሰኗን አስታውቃለች። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በሚቀጥለው ሳምንት ለሚደረገው የስደተኞች የተቃውሞ ሰልፍ ሀገሪቱን ለማወክ የሚደረጉ ማንኛዎቹንም ሙከራ እንደማይታገስም ገልጿል። በዜጎች የሚመሩ ቡድኖች እስከ ሰኔ 30 ቀን ህጋዊ ያልሆኑ የውጭ ሀገር ዜጎች የጊዜ ገደብን በማስቀመጥ ስደተኞችን ለመቃወም በመላ ሀገሪቱ የሚገኙ ሰልፎችን
ዜጎችን መላው የደቡብ አፍሪካ ዜጎች እንዲሳተፍ ጥሪ እያቀረቡ ይገኛሉ። ይህ ይፋዊ ያልሆነ የመጨረሻ ውሳኔ ቀደም ሲል በርካታ ሰዎች የተገደሉበትን የውጭ ዜጋ ጠል ጥቃት እንደገና ሊያገረሽ እንደሚችል ስጋትን ፈጥሯል። በሰልፉ ሆነ በሌላ በማንኛውም የሀገሪቱን ለማተራመስ የሚደረጉ ሙከራዎችን አንታገስም ሲሉ ራማፎሳ ገልጸዋል። የኛ የጸጥታ ኃይሎች ዝግጁ ናቸው። እኛ እየወሰድን ያለውን እርምጃ የሚተላለፍ ሰው በእርግጠኝነት የህግን ጥንካሬ ያያል ሲሉ የፓርላማ ምክር ቤት አባላቱ አስቀድሞ ተናግረዋል። ፖሊስ ለሰኔ 30 ቀን በመላ ሀገሪቱ ለማድረግ የታሰበውን የተቃውሞ ሰልፍ በሰላም እንዲጠናቀቅ ከወዲሁ ዝግጅት እያደረገ እንደሆነ ገልጾ የመንግስት ባለስልጣናት መረጋጋትን ለመፍጠር ጥረቶችን አጠናክረው እንዲቀጥሉም ጠይቀዋል። ለብዙ ስደተኞች ሞት ምክንያት የሆነው ለሳምንት የቀየው ኃይለኛ የስደተኛ ጠል ብጥብጥ ተከትሎ ሀገሪቱ ዲፕሎማሲያዊ ጫና ላይ መሆኗን የአፍሪካ ኒውስ መረጃ ያመለክታል። የጸረ ስደተኛ ዘመቻ ከአፍሪካ ጋና፣ ማላዊ፣ ሞዛምቢክና ናይጄሪያን ጨምሮ በሺዎች የሚቆጠሩ የውጭ ዜጎች በፈቃደኝነት ወደ ሀገራቸው እንዲመለሱ ተደርጓልም ተብሏል። ራማፎሳና ዋና ኃላፊዎች ስደተኞችን በተመለከተ ለሀገሪቱ የሚበጅ ስራዎችን በመስራት ላይ ነን ቢሉም አንዳንድ የፖለቲከኞች በዚህ ዓመት መጨረሻ ከሚደረገው የአካባቢ ምርጫ በፊት ጉዳዩን በህዝብ ይወሰናል እያሉ ይገኛሉ። ሆኖም ተቃውሞውን ለመፈንቅለ መንግስት እንዳይጠቀሙበት ተሰግቷል ተብሏል። በመጨረሻም በትራምፕ ሳቢያ ዓለም በአሜሪካ ላይ ያላትን እምነት እጅጉን ቀንሷል ተባለ። በፒዮን የምርመራ ማዕከል በ36 ሀገራት ውስጥ ከ42000 በላይ ሰዎችን በማሳተፍ የተደረሰው አዲስ ዓለም አቀፍ የህዝብ አስተያየት ጥናት እንደሚያሳየው በፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን የውጭ ፖሊሲ ምክንያት በዓለም ዙሪያ ለአሜሪካ ያላቸው አመኔታ በከፍተኛ ሁኔታ ቀንሷል ተብሏል። በጥናቱ ከተካተቱ ሰዎች መካከል 76 በመቶ ያህሉ በትራምፕ ዓለም አቀፍ አመራር ላይ እምነት እንደሌላቸው የገለጹ ሲሆን 23 በመቶ ብቻ ናቸው እምነት እንዳላቸው የተናገሩት። በተለይም እንደ ቱርክ፣ ስዊድን እና ሜክሲኮ ባሉ ሀገራት በትራምፕ ላይ ያለው አሉታዊ አመለካከት እጅጉን ከፍተኛ ሆኖ ተመዝግቧል። ይህ የአመኔታ መውረድ በዋናነት የተከሰተው ትራምፕ በሚከተሏቸው ጠንካራና ግጭት ቀስቃሽ የውጭ ፖሊሲዎች ሳቢያ እንደሆነ ጥናቱ ያመለክታል። ትራምፕ በዓለም አቀፍ ደረጃ የጣሉት ታሪፍ ፖሊሲ እንዲሁም ደግሞ የጋዛና ኢራን ጉዳይ አያይዘው በቬንዙዌላው የቀድሞ መሪ ኒኮላስ ማዱሮን ስምምነት ላይ የወሰዱት አወዛጋቢ እርምጃ ግሪንላንድን ለመውሰድ ማቀዳቸው እንዲሁም ለዩክሬን የሚያደርጉትን ወታደራዊ ድጋፍ መቀነሳቸው ከፍተኛ ትችት አስከትሎባቸዋል ነው የተባለው። በዚህ ምክንያት እንደ እንግሊዝና ካናዳ ያሉ የቀድሞ የቅርብ የአሜሪካ ወዳጆች እንኳ አሜሪካን እንደ አስተማማኝ አጋር የመመልከት መጠናቸው በ4 ዓመት ውስጥ በከፍተኛ ሁኔታ ማሽቆልቆሉም ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።